መጽሐፍ ቅዱስ ያዘን ኢሳይያስ መጽሐፍ ምዕራፍ 9 ላይ ቁጥር 6 ላይ እግዚአብሔር ቃል እንደዚህ ይላል፣ ሕፃን ተወልዶልናል ወንድ ልጅም ተሰጥቶናል። ምን ተወልዷል ነው? ወንድ ልጅ ተሰጥቶናል። ወንድ ልጅ ተሰጥቶናል ካለ በኋላ እንደዚህ ነው የሚለው፣ አለቅነትን በጫንቃው ላይ ያ ማለት ዓለምን ይገዛል ማለት ነው። ይሄ የተወለደው ወንድ ልጅ ዓለምን የሚገዛ ነው። ገና እንደተወለደ የሚገዛ ገና እንደተወለደ የሰማይና የምድር ስልጣን በእጁ ያዘ። የሲኦልን ቁልፍ ያዘ። የሰማይን ቁልፍ ያዘ። ወንድ ልጅ ተወልዶልሃል። አቻ ከሱም በፊት የሞትን ቁልፍ ያዘ፣ የሲኦልን ቁልፍ ያዘ የለም። ከሱም በፊት የነገሰ የለም። አፈር የሆነውን ልደት ሰው ያከብራል። ነጭ ለብሶ እንደዚህ እንደኔ ማለት ነው። ይሄ ኩራሱ የኔ የለበስኩት አይነት ነው። ሰውየው የለም ግን ያከብራል። ለዘላለም የነገሰው የኢየሱስ ክርስቶስን ልደት ስናከብር እንዴት የታደልን! ሃሌሉያ! ና ምንድነው የሚለው? አለቅነትን በጫንቃ ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ። ወንድ ልጅ የተወለደው ምንድነው? አምላክ ብቻ ሳይሆን ኃያል። ገና ሲወለድ ምንድነው? አምላክ ነው። ሰማይ የሚሰግድለት አምላክ፣ ምድር የሚሰግድለት አምላክ፣ መላእክት የሚንቀጠቀጡለት አምላክ፣ የሚመጣው የሚሰግድለት አምላክ፣ የነበረው የሚሰግድለት አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል ነው የሚለው። የዘላለም አባትነቱ እስከ መች ነው? አሜን። እሱ የዘላለም አባት ነው። ስሙ ይባረክ። ባይገርማችሁ ሁሉም የኢየሱስ ክርስቶስን መወለድ ያምን፣ አምላክነቱን አንዳንዱ አያምንም፣ ጌትነቱን አንዳንዱ አያምንም። ሁሉም ግን መወለዱን ያምናል። ታምራት ማድረጉን ያምናሉ። የሞተን እንደቀሰቀሰ ያምናሉ። ምልክቶችን ድንቆችን እንዳደረገ ያምናል። አምላክ እንደሆነ ያምናል። እና አንዳንዶች ይጠይቃሉ፣ አምላክ እንደሆነ የሚናገር የእግዚአብሔርን ቃል ተናገር ነው። እዚህ ጋር የእግዚአብሔር ቃል ይናገራል። ገና ሲወለድ አምላክ ነው። አሜን ነው። ኢየሱስ ክርስቶስ የተወለደው በቤተልሔም ነው እና ልክ እንደተወለደ ሕፃን ልክ he was crying ይጮህ ነበር እንደዛ እና በቤተልሔም ያለቅስ የነበረው ልጅ ብቻ ሳይሆን ንጉሥ ነው እና ኢየሱስ ክርስቶስ ንጉሥ ስለሆነ የኢየሱስ ክርስቶስን የልደት በዓል ለማክበር የመጡት ሀብታሞች ናቸው። ንጉሥ ስለሆነ ሀብታሞች፣ ሰብአ ሰገሎች ኮከቡን በምስራቅ አይቶ ሊሰግዱለት እንደመጡ የእግዚአብሔር ቃል ይናገራል። ሳይንቲስቶች እንደመጡ፣ ሀብታሞች እንደመጡ፣ ገና እንደተወለደ ሀብታሞች ይንበረከኩለታል። ሳይንቲስቶች የሚንበረከኩለት፣ የጠፈር ተመራማሪዎች የተንበረከኩለት ጌታ ነው። አንተ የምታመልከው ገና እንደተወለደ ንጉሥ ነው። የተወለደው ተራ ስፍራ በግርግም ነው፣ በከብቶች በረት አካባቢ ነው፣ በቆሻሻ ስፍራ ነው። ግን እሱ አልፋ ነው። ግን እሱ ኦሜጋ ነው። ግን እሱ ያለ ነው። ግን እሱ የሚመጣ ነው። ግን እሱ የሚነግስ ነው። ስሙ ኢየሱስ ነው። አንድ ጊዜ በክብር ይመጣል፣ ከመላእክ ታጅቦ ደግሞ ሻባዲያ ካዚያ ሊወሰን ይሄ ንጉሥ ይመጣል። የከበረ ንጉሥ ይመጣል። በእግዚአብሔር ቀኝ ሊያስቀምጠን ይመጣል። ኢየሱስ ይመጣል። ንጉሥሽ ይመጣል። አዳኝ ኢየሱስ ይመጣል። ከሱ ጋር ለዘላለም ትነግሳለህ። በማቴዎስ ወንጌል መጽሐፍ ምዕራፍ 2 ላይ ምን ያህል መሰላችሁ? እነዚህ አስትሮኖመርስ ወይ ደግሞ የኳክብት ወይ ደግሞ ሳይንቲስቶች እንደዚህ ይላሉ። በማቴዎስ ወንጌል መጽሐፍ ምዕራፍ 2 ላይ ቁጥር 2 ላይ ኢየሱስም በይሁዳ ቤተልሔም በንጉሡ በሄሮድስ ዘመን በተወለደ ጊዜ ነው ሰብአ ሰገል የተወለደው የአይሁድ ንጉሥ ወዴት ነው? ንጉሥ ወዴት ነው? ማን የተወለደው? ልጅ አላሉ፣ የተወለደ ሕፃን አላሉ። ግን የተወለደው ንጉሥ እንደሆነ ሰሙ፣ አዳኝ እንደሆነ ሰሙ፣ ጌታ እንደሆነ ሰሙ፣ አምላክ እንደሆነ የሚገዛ እንደሆነ ሰሙ። እና የአይሁድ ንጉሥ ወዴት ነው? ኮከቡን በምስራቅ አይተን ልንሰግድለት መጥተናል ነው። እኛ የመጣ ነው ሳይንቲስቶች ነን አሉ፣ እኛ ሀብታሞች ነን አሉ እና ልንሰግድለት መጥተናል አሉ። ያለበትን አሳይ ሲሉ ንጉሡን እንደጠየቁ እግዚአብሔር ቃል ይናገራል። ስለዚህ ኢየሱስ ክርስቶስ ገና ሲወለድ የነገሰ ነው። ሰው ለመንገስ ማደግ አለበት። የሮም ነገስታትን በሉ፣ የአፍሪካ ነገስታትን በሉ፣ የአሜሪካ፣ የካናዳ wherever they are ማደግ አለባቸው። ጌታ ኢየሱስ ገና ሲወለድ ግን ንጉሥ የነገሰ ነው፣ የሚገዛ ነው። ኢየሱስ በተወለደ ጊዜ ሰማይ አንድ ያስተጋባው ጥሩምባ አለ። እንደዚህ የሚል መለከት ነው ሰማይ ነፋው። በሉቃስ ወንጌል መጽሐፍ ምዕራፍ 2 ቁጥር 11 ላይ እንደዚህ የሚል ቃል አለ። ምዕራፍ 2 ቁጥር 11 ላይ እግዚአብሔር ቃል እንደዚህ ይላል። ታንክ ዩ ጂሰስ። ዛሬ በዳዊት ከተማ መድኃኒት እርሱ ክርስቶስ ጌታ የሆነ ተወልዶላችኋል። ሰማይ የሆነ ያወጀው አዋጅ አለ። መድኃኒት ተወልዷል።
ክርስቶስ ተወልዷል አለ። አዳኝ ተወልዷል ሲል ከሰማይ መላእክቶች አስተጋቡ። ሃሌሉያ! አያችሁ፣ ኢየሱስ ክርስቶስ በተወለደ ጊዜ ከሰማይ መላእክት አስተጋቡ። በምድር ደግሞ ሳይንቲስቶች ሊሰግዱለት እሱ ወደ ነበረበት ስፍራ እየሮጡ ነው የመጡት። ሀብታሞች፣ ተጽዕኖ ፈጣሪ ሰዎች ኢየሱስን ሊያከብሩ ነው የመጡት። በሰማይ ግን የሰማይ መላእክቶች ክብር ለእግዚአብሔር በአርያም ይሁን እያሉ በሰማይ ያስተጋቡ ነበር። ምን ይሁን ምን እያሉ? ክብር በአርያም ለእግዚአብሔር ይሁን እያሉ። መድኃኒት ተወልዷል እያሉ፣ አዳኝ ተወልዷል አሉ። ኢየሱስ በተወለደ ጊዜ ሰማይ ምድሩ ነው የተንቀሰቀሰው። ለምን? የከበረ ነው። ለምን? የነገሰ ነው። ሃሌሉያ! እና ኢየሱስ ክርስቶስ በተወለደ ጊዜ የመጀመሪያ ያስተጋቡት ኤንጅሎች ናቸው። መልአኮች አስተጋቡ። ሰማይ ነው የተንቀሳቀሰው ኢየሱስ ሲወለድ። ሁለተኛ እረኞች ነበሩ በስፍራው። የመላእክቱን ድምፅ ሰምተው ኢየሱስ ወዳለበት ይሯሯጡ ነበር። እና የምስራች የሰሙት መጀመሪያ የሰሙት እነማን ናቸው? እረኞች ናቸው። ኢየሱስ የተወለደው በረት አካባቢ ከብቶች ያሉበት አካባቢ ስለነበረ ጉድ ኒውስ ሰምተዋል እነዛ ሰዎች። እና ኢየሱስ ክርስቶስ ወዳለበት ይሯሯጡ ነበር። መላእክት ያስተጋባሉ፣ እረኞችም ይሯሯጣሉ፣ ሰብአ ሰገሎች ደግሞ ሊሰግዱለት ይሮጣሉ። አጋንንቶች የሚገዙለት የሚንቀጠቀጡለት ንጉሥ ነው። ማርቆስ ወንጌል መጽሐፍ ምዕራፍ 1 ቁጥር 24 ላይ እሱም የናዝሬቱ ኢየሱስ ሆይ ካንተ ጋር ምን አለ ነው። ማን ነው የሚለው? አጋንንት ነው የሚለው። ታጠፋን መጣ ማን እንደሆንክ አውቅ ያለው የእግዚአብሔር ቅዱስ ብሎ ነው የሚለው። በዚህ ሰዓት ኢየሱስ ክርስቶስ የማርያም ልጅ እንደሆነ ብቻ ነው ምድር ሰዎች የሚያውቁት። አጋንንቶች ግን በቤተ መቅደስ ኢየሱስ ክርስቶስ ልክ እንደዚህ ሲያስተምር አንተ ማን እንደሆንክ እናውቃለን፣ የእግዚአብሔር ቅዱስ ነው፣ አንተ ንጉሥ ነህ፣ አንተ የሰማይ አምላክ ነህ፣ አንተ ምድርን የምትገዛ ነህ። እኔ አንድ አለኝ የሚለው አለ የሚልህ ዘሬን አይደለም፣ ትምህርቴን አይደለም፣ ገንዘቤን አይደለም፣ የታመንኩት አለ፣ መድኃኒት ያለም ይግባል። ሻባ ኢየሱስ ብሎ ጮኻል። አንድ ሰው ከዚህ በላይ ጮሆ፣ እዚህ በላይ ጮሆ፣ እዚህ በላይ ጮሆ። በጥልቅ ያሉ መናፍሶች ያንቺን ነገር ለቀዋል። የምስራች ትሰማለህ። ለ20 ዓመት የጠበቀው ዛሬ ተለቋል የሚል ፊርማ የተፈረመ ደብዳቤ በእጅ ይገባል፣ በእጅ ይገባል። ይህ በኢየሱስ ስም ይሆናል፣ በኢየሱስ ስም ይሆናል፣ ይሆናል። ያለቀ ማተም የተመታ ጉዳይ በእጅ ይገባል። እኔ በብዙዎች እጅ ላይ ቼክ ነው ማለት እና ቼክ አያለሁ። በብዙ ሰው እጅ፣ በጣም በብዙ ሰው እጅ ቼክ አያለሁ። ጌታ ሆይ ምንድነው ስል በዚህ ሳምንት ይመነዝራሉ አለኝ። ትንቢታቸው ይመነዘራል። ያየውላቸው የተናገርኩላቸው የሚፈጸምበት ወር ነው፣ ዓመት ነው አለ ጌታ። አቻካ በዚህ 3 ወር ውስጥ እግዚአብሔር ይለኛል፣ በዚህ 2 ወር ውስጥ ይለኛል፣ በዚህ ዓመት ይለኛል። ልጆቼን እገልጣለሁ አለኝ። የተሰወሩ ልጆቼን እገልጣለሁ አለኝ። የተደበቁ ልጆቼን እገልጣለሁ አለኝ። የተዋረዱ ልጆቼን አከብራለሁ አለኝ። የተነቀፉትን አከብራለሁ አለኝ። ውርደታቸውን በክብር ቀይራለሁ አለኝ። ስለ ኢየሱስ ሃይማኖቶች ይከራከራሉ አይደል? ለምሳሌ ኢየሱስ ክርስቶስ ስለ ራሱ አምላክነት በሚያወራበት ሰዓት በመጽሐፍ ቅዱሳችን እሱ እኔ እና አብ አንድ ነኝ ያለ ሲያስተምር እኔ ሲል ኢየሱስን ሊወግሩ ድንጋይ እንዳነሱ የእግዚአብሔር ቃል ይናገራል። አንተ አምላክ አይደለም የዮሴፍ ልጅ ነህ ለማለት ማለት። አይሁድ ድንጋይ ያነሳል፣ አይሁድ ይከራከራል። አጋንንት ግን አንተ የእግዚአብሔር ቅዱስ ይላል፣ አንተ የእግዚአብሔር ልዑል ይላል፣ በፊትም መቆም አንችልም ይላል፣ አንተ ታስፈራለህ ይላል፣ አስፈሪ ነህ ይላል፣ ፊት እንደ ፀሐይ ነው ይላል፣ ድምፅ እንደ ብዙዎች ነው ይላል። አጋንንቶች ክብር ሰጡት። ሃይማኖቶች አይደለም ለኢየሱስ ክብር የሰጡት። መላእክት ክብር ሰጡት፣ እረኞች ክብር ሰጡት፣ ሳይንቲስቶች ፕሮፌሰሮች ክብር ሰጡት። እሱ ንጉሥ፣ ያንቺ ንጉሥ ነው። ከእሱ ጋር ለዘላለም ትነግሻለች። እነግሳለሁ ከእሱ ጋር በእግዚአብሔር ቀኝ ለዘላለም እነግሳለሁ፣ በእግዚአብሔር ቀኝ ለዘላለም። ሃሌሉያ። ኢየሱስ ክርስቶስ በነፋስ ላይ በማዕበል ላይ ሲራመድ፣ ለምሳሌ ማዕበል ወጀባቸው ከኢየሱስ ከተከታዮቹ ከደቀ መዛሙርቱ ጋር በሚሄድበት ሰዓት ማዕበል እንደተነሳ ወጀብ እንደተነሳ እግዚአብሔር ቃል ይናገራል። ነፋስ እንደተነሳ ይናገራል። ኢየሱስን ግን ሲያይ ጸጥ ነው። ለምን? ፍጥረት ለኢየሱስ ታዘዛል፣ ገዛለት። ነፋስ የሚታዘዝለት ንጉሴ፣ ማዕበል የሚታዘዝለት ንጉሴ፣ ወጀብ የሚታዘዝለት ንጉሴ። ኢየሱስ ግን ፍጥረት ሁሉ ይታዘዝለታል። ስለዚህ ኢየሱስ የነገሰ ነው፣ የሚነግስ ነው። አሜን።
ኢየሱስ ንጉሥ ነው። ኢየሱስ ንጉሥ ስለመሆኑ ምክንያት አጋንንቶች ሲያዩ ተንቀጥቅጠዋል። የትኛውን ንጉሥ ሲያይ ነው አጋንንት የሚንቀጠቀጠው? ኢየሱስን ብቻ ሲያይ። ሃሌሉያ። ስለዚህ ኢየሱስ ክርስቶስ ለኃጢአት ስርየት ሰጥቷል። አንቺ ሴት ደግመሽ ኃጢአት አትስሪ ነው፣ ኃጢአትሽ ተሰርዮልሻል። ያችን ሴት ሰዎች ድንጋይ ሊወግሯት ጌታ ኢየሱስን እንደዚህ አሉት፣ የሙሴ ሕግ በድንጋይ እንወግራት ይፈቅዳል፣ አንተ ምን ትላለህ? ኢየሱስን መጥተው ጌታ ኢየሱስ ክርስቶስ መሬት ላይ ጻፈ። ኃጢአታቸውን የጻፈ የእያንዳንዱ በደል ሲጽፍ ጸጥ ብሎ አዩ። ሲያዩ የእነሱንም ችግር አዩ። ችግር ውስጥ ሆኖ አንዳንድ ሰዎችን መቀጥቀጥ የሚፈልጉ ሰዎች አሉ። በራሳቸው ችግር ውስጥ ናቸው። ብዙ የሚከሳቸው ነገር አለ። ጻድቅ ለመምሰል ኮብልስቶን እንትና እንዲህ ናት የሚሉ ሰዎች አሉ። እሱ ተመቶ እኮ ነው ቁጭ ያለው እዛ፣ ግን ሁለት ኮብልስቶን ይዘው ተዘጋጅተው ይጠብቃል። እኔ የለውበትም ነው ማለት ነው። እና ኮብልስቶን ይዘው ተዘጋጅተው እያሉ ኢየሱስ ክርስቶስ ደግመሽ ኃጢአት ስለዚህ ኢየሱስ ክርስቶስ ንጉሥ ስለሆነ ኃጢአትን ያስተሰርያል። ለኃጢአት ይቅርታ ነው ኢየሱስ። አሜን ሃሌሉያ። ታንክ ዩ። ጌታ ኢየሱስ የተወለደው ሊሞት ነው። በመጽሐፍ ቅዱሳችን በሮሜ መጽሐፍ ምዕራፍ 3:23 አካባቢ ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎሎባቸዋል። ስለዚህ ሰው የተባለ ሰው ሁሉ ኃጢአተኛ እንደሆነ እግዚአብሔር ቃል ይናገራል። ስለዚህ የእግዚአብሔር ክብር ስለጎደለ በኃጢአቱ ምክንያት ከኤደን ገነት ከእግዚአብሔር መንግስት ስለተባረረ ወደ እግዚአብሔር መንግስት ሰዎችን ሊመልስ ኢየሱስ ክርስቶስ ተወለደ። ሊሞት ነው ኢየሱስ የተወለደው። ሊሞት ብቻ ሳይሆን ከሞትም ሊነሳ ነው የተወለደው። ሊነሳ ብቻ ሳይሆን ሊያርግ ነው የተወለደው። ሊያርግ ብቻ ሳይሆን ሊነግስ ሊመጣ ነው የተወለደው። በክብር ሊመጣ በመላእክት ታጅቦ ሊመጣ ነው የተወለደው። ሃሌሉያ። ሰይ በሉ፣ እልል በያ። ሃሌሉያ። ኢየሱስን እኮ አገኝተን ታደልን። ታውቃላችሁ፣ ሰው ተሸውዷል። ታውቃላችሁ፣ እኛ ግን እግዚአብሔር አበራን። መጽሐፍ ቅዱስ በጨለማ ሄደ ብርሃን አየን። ኢየሱስ በመወለዱ ምን ሆነ ካላችሁ፣ ጨለማ ተገፈፈ፣ ቀንበር ተሰበረ፣ ሰይጣን ተሸነፈ፣ ሞት ተሸነፈ። ዓለም ላይ ያለ ጨለማ ሁሉ ወደ ብርሃን ተቀየረ። This is Jesus። ኢየሱስ ነው። ኢየሱስ ነው። ስልጣን ሁሉ ይላል በሰማይም በምድርም ተሰጠኝ ሲል በማቴዎስ ወንጌል መጽሐፍ ምዕራፍ 28 ቁጥር 18 ላይ ኢየሱስ ይናገራል። በሰማይ በምድር ላይ ስልጣን የተሰጠው ማን ነው? ስለዚህ ኢየሱስ ክርስቶስ የእግዚአብሔር ልጅ ያድናል።